ልጅ በላይ የሰውየው ቃል ሰብሮኛል እና በቃ ሳያውቀው ፈረደብኝ። ከዛ በኋላ ይሄ ስለዚህ ይሄ ልጅ ይሄ ይገባዋል አንበረከኩና እዚህ ሲት ጆሮዬን በቢላዋ ይኸው ቃሉ ነው ምድ ሲያደርገው ይዛ የሚባለው በቃ ተወጁን አለ ብልቱን እንቆርጣለን በቃ ተው ሲል ለዛ ነው እጄ እንደዚህ ያስተካክሉ ይሰጥት ነበር። ወንድ ልጅ ብልቱን ተቆርጦ ዛሬ አላወራችሁም ነበር አብድ ነበር ብተርፍም አላወራችሁም ዛሬ ምንም ብታረጉልኝ አላወራችሁም። ብልቱን ተቆርጦ ምን አይነት ህይወት ይኖራል ወንድ ልጅ ሞራሉስ? ብልቱን እንቆርጣለን ቢካለ ሲል እጄን በቃ አይታችሁት ከሆነ ያስተካክሉ ኮምስ ለምን የእጄ ስራ ማለቅ አለበት እኔ መርዳት አለብኝ እጄ ማለት ነው ለነሱ። ይሄንን አረው መጨረሻ ላይ ይዘህ ሄዳሉ ቪዲዮውን አይታችሁታል። እዚህ ሄርኩ ያ ህዝብ በዛው በተሰበሰበበት በዛው ተበተነ አለቀ። በዛው አለቀ። በእግሬ 30 ደቂቃ ሄጄ ወደኩኝ። ከወደኩበት በኋላ አገሩን አንሱ ብለው ያስነሷቸው እነሱ ናቸው። ጤና ጣቢያ ሁሉ ደውለው ሪፈር ያጻፉልኝ እነሱ ናቸው። እንዲተርፍ እንፈልጋለን ብሎ ለነርሷ ደውለውላት ነርሷ በስልክ ሁሉ እነሱን አገናኝታኝ ያንዳንዷ ነገር አልሳኩም። ጤና ጣቢያ ሆኜ ስናገር የነበረውን ኢንተርቪው ቪዲዮውን ልክላችኋለሁ። የሚገርማችሁ ነገር ይሄ ነው ያለው ነገር። ያው ወደፊት ያለውን ስለ ነገር ይስሉታቸው ከሱ ብትሰሙት ይሻላል። ያው ሀቅ ነው። ግን አንተ አሁን የፈለገ አይነት ሰው የፈለገ አይነት ክፋት የፈለገ አይነት መጥፎ ነገር ቢያደርግ እንደዛ ይደረጋል ብለህ ታምናለህ? እኔ አያገባኝ። ማንም የፖለቲካ አካል ይችላል ምንም አይነት ሃይማኖት ምንም ቢያደርግ ይሄን ሰውዬ ከማንገዝ ወደኋላ አለን። ምክንያቱም የተሰራው ግፍ አይደለም። ያው መብረቁ አንድ ነገር እኔ የማምነው ነገር አለ። አንተ ጋር የፖለቲካ ልዩነት ይኖራል፣ የመጨቃጨቅ የምናምን ባህሪ፣ ግን እንደዚህ ወጣ ነገር የማድረግ ግን እኔ በማንኛውም ሰው አልፈቅድም። ነውርም ነው። ምንም አይነት ልዩነት ቢኖር ልዩነትን በመነጋገር ትፈታለህ እንጂ እርምጃ በመውሰድ የሚፈታ ልዩነት እንደሌለ አምናለሁ። ነውርም ነው፣ በጣም ነውር ነው እንደዚህ አይነት ነገር። ልጁም እንዲረዳ እኔ በኩሌን አደርጋለሁ። እናቴ በጣም ያሳዝናል። እጁ ብቻ ሳይሆን ጆሮም ጭምር ነው ፎቶ ያየሁት። ያ የቀረጹት እጁን ሲቆርጡ ነው። መጀመሪያ ግን ጆሮውን ነው የቆረጡት። የእጁ አቆራጥ እኔ ቪዲዮውን መጨረስ አልቻልኩም። ገባህ አይደለ? አንጀት በማህፀን የተወለደ ሰው አንድ ጥይት ምን አነሳ? የፈለገ ነገር ቢበድል በአንድ ጥይት ሰው በጦርነት እንኳን ማርከው እንኳን ገበሬ በጦርነት ማርከው እንኳን እንደዛ ቀጥቅጦ መቁረጥ በጣም ዘግናኝ ነው። እኔ ታምም ያለው ስለታመምኩ ጭምርት ነው በዚህ ልጅ ላይ በቃ ማፈላለጊያ የቀጠልኩት። እኔ በህይወት ያለው አልመሰለኝም ነበር። ሰው ገጠር ወደ ከተማ በእግሩ ሄዶ እንዴት ዳነ ብለህ ስታስብ ተአምር ነው የራሱ። ጆሮ የለም። ገባህ? ግን አንተ እንዴት ነው እነዚህ መረጃዎች የምታገኛቸው? ግራ ገቡኝ። ይቅርታ ግን የመጠየቅ ልብኝ ከመንግስት ጋር እጃለሽ ወይስ የብቻሽ ስለላ ቡድን አለሽ? ወላ መንግስት ወላ ምናምን አላውቅም። እኔ ግለሰብ ነኝ። ኦንላይን ስላለ አሁን የገባው ልጁ ነው ሉጣላችሁ ነው የመሰለኝ። ልጁ ነው የገባው። ኮምፕሊክ ግን ቪዲዮ ወጥቶ ቢያወራን ደግሞ መልካም ነው። ለመርዳትም ለማገዝም የቻልነው እናደርጋለን። ይመቻችሁ። ሰላም ወንድሜ፣ እንኳን ለዚህ አበቃ ወንድሜ። በትልቁ አስተካክሉ። በሶስት አድርግ በትክክል ለሁለት ቆያን ይሉጣላችሁ። ለሁለት ቆያን ይሉጣላችሁ። ወጣ ሳታወሩ። እሺ ቤተሰብ ኮፕሊንካችሁን ቀጥሉ። ኮፕሊንካችሁን ታብታባችሁን ቀጥሉ። ሼር አድርጉላችሁ። ያጓርና እንደ ሂሳቡን እስኪ ሞዴተሮች እንደሱ ጥሩ ነው። ምንድን ነው ዛሬ ደግሞ የተሽከረከረ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ወራህመቱላሂ ወበረካቱ። ዘሩ ይሰማል? እንዴት ናችሁ? እንዴት ናችሁ? አለን አልሐምዱሊላህ። ደህና ነው ወይ? እንኳን ደህና መጣ። ልጆች እንዴት ናቸው? ደህና ነን። እንግዲህ ከስር ላይ ያሉት እንትኑ እስኪስተካከል እየጠበኩ ነው። አለን አልሐምዱሊላህ። እስኪ ሞዴሬተሮች ሰው እንኳን ደህና መጣ
እንኳን ሰላም እንዴት ነህ? ይሰማል? የኔ ድምፅ ይሰማል። ዘሩ በደንብ ይሰማል። ደህና ነህ? እንዴት ነው? ቆይ ሞዴሬተሮች የት ሄዳችሁ ነው ግን? ሪፖርት ማድረግ ጀመር። በቃ ጃጓር ሰው አስገባል። እስኪ ይሰማል አይደል? ይሄ ድምፅ ሰላም፣ እንዴት ናቸው? አይሰማም? ይሰማል ወንድሜ። እንዴት ነህ? ሰላም ነኝ። እንዴት ናችሁ እናንተ? አለን ወንድሜ። ሰላም ነው ወይ? እንኳን አለን። እንኳን ለዚህ አበቃ ወንድሜ። አልሐምዱሊላህ። አልሐምዱሊላህ። ብዙዎቹ አዝነዋል። ብዙዎቹ በጣም ስሜታቸው ተጎድቷል ወንድሜ። እንዲህ ስላገኘን ደግሞ በጣም ደስ ብሎናል። እኔም በጣም ደስ ብሎኛል። በዚህ 3 ቀን ያው ለእኔ የሰርግ ድግስ ነበር የሆነ ማለት በጣም ደስተኛ ነበር። ነገሩ ቆይቷል ማለት ነው። አዎ ከሮመዳን ያሳለፍነው ሮመዳን ነበረ 2017 ኢድ 7 ቀን ምናምን ሲቀረው ነው ቪዲዮ የተለቀቀው። አሁን በቅርቡ ነው ማለት ከ3 ቀን በፊት እንዳየ ነው። ለቪዲዮ በጣም ትልቅ መስዋዕት ከፍያለሁ። ቪዲዮውን የላከልኝ የራሳቸው አዋጊ የሆነ ልጅ ነው። ወንድማችን ቃሉ እጅ ሲሰጥ ስልኩን ሪስቶር አድርጎ እንደ ወረዳው እኔ ለማውቀው ኮሚሽነር ደውሎ እጅ ልሰጥ ነው እና ግንባር ላይ የማገኛቸው ፖሊሶች እና ሚሊሾች ካገኙኝ ይመቱኛል፣ እጅ ብሰጥም ኃላፊነቱን ትወስዳለህ ወይ? የዘሩ ቤተሰቦችም እዛ አካባቢ አሉ እና ኃላፊነቱን ትወስዳለህ ወይ ብሏል። ጥፋቱን ስላወቀ ማለት ያው ሲዋጋ ግንባር ላይ ሲዋጋ ያገኘው ወታደርም ካገኘው ይረሽነዋል፣ እጅ ቢሰጥም ትናንትን ስለምታስታውስ ያው ስሜታዊ ሆነ ይመቱኛል ብሎ ፈርቷል። እና የወረዳው ኮሚሽነር በቃ እንደ ልጅ የተሰማኝ አለ። ቢሮዎች ከኔ በታች ባሉ ጸጥታ አዝዤ በጥንቃቄ ልጁን እጅ እንዲሰጥ ያደርገዋል። እዛው ወረኢሉ ከተማ ሊደርስ ሰኞ ገበያ የምትባላለች በአሁኑ ትንሿ ዱባይ ተብላለች። በጣም ምርጥ ሀገር ናት እና እሷ ጋር አካባቢ ጎረቦ የምትባል ልዩ ቦታ አለች። እዛ መጥቶ በጸጥታዎች ያስመጣሁት ደህንነቱ በተጠበቀ አለ። ከዛ በኋላ የሰፈር ቤተሰቦች ያው ተወልጄ ያደኩበት አካባቢ ስለሆነ ተደወለልኝና ቃሉ እጅ ሰጥቷል አመልክት ተባልኩ። ምን ብዬ አመለክታለሁ? ወረዳ ያውቃል፣ ዞን ያውቃል፣ 2 ወረዳ ምስክሬ ነው። ስለዚህ ምን ብዬ አመለክታለሁኝ? መንግስት ያውቃል። ይሄ ልጅ ደግሞ በአሁኑ መንግስት የሀገሪቷን ሰላም ለማረጋጋት ሲባል ተሀድሶ እያደረገ ስለሆነ የገደለ ያቆሰለ ምረት እየተደረገልን ነው። በፍላጎቱ ፍቃደኛ ሆኖ እጅ ከሰጠ ማለት ነው። ያ ስለሆነ ስላቸው አዋቂው ደወለልኝ። እዛው ከቤተሰብ ስልኬን ተቀብሎ ለእኔ መጥቀም አልለውም ማለት እሱ ከርቷቸው ስለመጣ ብርም ዘርፏቸው ነው የመጣ። በነገራችን ላይ 860 ሺህ ብር ያው በጥሬ ነው ጫካ የሚያስቀምጡት። ያው እኔ በሰዓቱ እዛ በ3 ቀን 4 ቀን ሲያግቱኝ እዛ ስለዘላየሁት ብርና ክላሽ ዋሻ ነው የሚቀመጠው ነው
ያን 860 ሺህ ብሩን ወደ አካውንት ሰው እንዲያስገባለት አድርጎ ሰሜን ክላሽ እኔንም ሲያግት በነበረ ሰዓት የያዛ ክላሽ ናት። ያችን ለመንግስት ጸጥታ ሰጥቶ ከርቷቸው እንደመጣ ሲያውቁ እሱን ለመጉዳት ነው መጥቶ ህዝብ ጋርና መንግስት ጋር ሰላም እንዳይኖር ሲሉ ይችን ቪዲዮ ላኩልኝ። ቪዲዮዋን እንዳገኘኋት እኔ ዞን ላይ ብቻ አሳውኩና ከዛ በኋላ ቪዲዮዋን በሚሞሪ አድርጌ እጅ ላይ ራሱ የትራንስፖርት ሳንቲም የለም። በቃ መስጊዱ ላይ እንትና ሀራ ይባላል ሰሜን ወሎ አካባቢ ወልዲያ ምስብ አፋር መስመር እዛ መስጊዱ ላይ ሁሉ ቆሜ ትራንስፖርት ጠይቄያለሁኝ። አርብ ማታ ማለት ነው። ሰው እንደ ጁምአ ነው ዛሬ ዙሁር ላይ መተቢው ምናምን ሲሉኝ አይ ከመንገድ ነው የመጣው እና ብዙም መግለጽም አልፈለኩ ይሄንን ምክንያቱም የመካነ ሰላሙ አሰጋጅ የገደለው ማታ የግዕዝ ትምህርት ሙስሊም ተማሪ መከተል የለበትም ብሎ ይችን ማታኑ ተደውሎ ነው በማግስቱ የተገደለው። ምክንያቱም እንግዲህ አብሮ መስጊድ ሰግዶ ለእነሱ መረጃ ይሰጣል እንግዲህ ገባ እና እንደዛ ሰውን ማመን አልችልም። በመሰረቱ በጣም እጠነቀቃለሁ። የተሰጠኝ ባህሪ መጠንቀቅና በፈተናዎች መጽናት ነው እና ያችን ቪዲዮ በሶፍት ቋጥሬ በቱጂ ሜሞሪ 300 ብር የልጁን ብር ራሱ አልሰጠትም። እንደዚህ ነው ያገኛል የሚያደርግበት ላይ እንዳያይ ብዬ ስልክ ላይ ነው ኮፒ አድርግልኝ አልኩት። ሜሞሪዋን ብቻ ሰጠኝ፣ ሌላ ፋይል የላትም። መጣሁ ኮሚሽነር ጋር ተደዋወል፣ ለኮሚሽነሩ ላኩለት። ምክንያቱም ቃሉ እሱ እጅ ነው፣ ጥንቃቄ እንዲያደርግ ነው። ይሄ ልጅ ቪዲዮ እኔ ጋር እንደደረሰ ሌላ ሰው ከነገረው ያ እጅ ከሰጠበት ቦታ ያመልጣቸዋል። ምክንያቱም የሚከተለውን ያውቃል። ላይ ዛሬ አጎንብሶ የሚፈቀፈቃትን ለቅሶ ስለሚያግነው ቃሉ እና ያው ስራ መጥፎ ነው፣ ስራ አጋድን ይባላል በሀገራችን ቋንቋ እና ከዛ ይሰማል አይደል? ግን ይሰማል። ወንድሜ ይሰማል። ያችን ቪዲዮ ቅዳሜና እሑድ አዳማ ድሬ የደወልኩለት ኮሚሽነር እዚህ ለብዙ ዓመታት የታገሉ ኮሎኔሎች፣ ጀነራሎች ስልክ ስለነበረ ኮሎኔል አሰፋን ስልክ ሰጠኝ። በነገራችን ላይ በዚሁ አጋጣሚ ሳመሰግን ኮሚሽነር አያሌው ይባላል። ይሄ ቃሉን የመጀመሪያ ቃሉ እጅ ሲሰጥ የተቀበለው እና የኮሎኔል ስልክ ማታ ደወልኩለት። እሑድ ከሰዓት 10 ሰዓት አካባቢ ስደውልለት ገና ከፕሌ ነው ቪዲዮ ገና ውጭ እንዳለ ነው የደረሰኝ እና ፈልግሃለሁ አለ። ልክ እንደናንተ ነው የጓጓው ኮሎኔል አሰፋ ይባላል። ከዛ ሰኞ ጠዋት ውራኢል ብለህ ምድር ኃይል ጦር ብለህና አለኝ። ሻልክ የእኛ ቦኔት ለባሾች አሉ ቢሮ ላይ አለኝ። ልክ ስደውልለት ማንኛውም ወታደር ተፈትሾ ነው የሚገባው፣ ስልክ አስቀምጠህ ነው የምትገባው። ያው ጥንቃቄ ነው። እዛ ጋር ብዙ ጀነራሎች አሉ እንግዲህ የሚፈጠር እንትን ነገር ስለሚኖር በጣም ጥንቃቄ ነው እንግዲህ አልነግርህም ነው። ከዛ እንደዛ ተብሎ ለእኔ ፍተሻ ብሎ አልተፈተሽኩም። ከውጭ ከላይ እነ ጀነራል የሚታዙ ልጆች አሉ። ከነዛ ልጅ ተላከል ሲሄድ ጀነራል ትልቅ ስብሰባ አድርገዋል። ቪዲዮውን ስላሳያቸው እዛ ስብሰባ ውስጥ ይግባ ሲባል አስተናጋጅ የገባውን በቃ ቆሙ እና እንደዚህ ይሄ ነው ልጁ አሉ። ወደ 7 ጀነራል ነው አቅፈው፣ ሌሎችም ኮሎኔሎች አሉ አቅፈው አለቀሱ እንደናንተ። ከዛ አሁን ምንም ካፌ ይቀመጥ የፈለገው ነገር ይጠቀም ማንም ወታደር ጋር እንዳያወራ እና በጥንቃቄ እንደዛ ተባለ። ከዛ መጨረሻ ላይ በቃ ራስን አረጋጋ፣ አይዞህ እንኳን ጠርፍ ተባለ። እዛ እነሱ ካፌ ዋልዱ እና ቃሉ ወዲያው ተላከ። እዚህ ቃሉ እንደተላከ ያው እኔ ለኢንተርቪውም ለምንም ለህዝብ ማስተላለፍ ያለብኝ ነገር ካለ ብዬ ነበር። አልተጠራሁም እስካሁን። ቃሉ የሰጠው ቃል ግን ሚዲያ ላይ ቪዲዮ ሌላ ሰው ጋር ደርሶ ለእኔ ሲልኩልኝ እንደታዘዘ እንዳለቀሰ ምናምን ያ ቪዲዮ ያሳየኛል እና ከዛ አንዳንዴ በቃሉ አዘንኩበት አልኩበት በጣም ያው መቼም ወንድ ልጅ ከተባለ ሲሞት መለመን አይለበትም። ያ ወንድ ልጅ ባይወለድ ነው ይሻላል። ጠላት ይዞት ወንድ ልጅ እኔ ያለመንኩትም ቃሉ እንደውም አመቻችን የሰጠሁት ግን ቃሉ ገና ካቴና መጥቶለት ቪዲዮ ላይ እንዳሳዩ
ለውጣ ከስልካቸው ላይ ልከውልኝ ያለቅሳል ገና። እኔ እኮ እንደውም በቃ ቀልባ ቀልባ ገኝ አስተምረው ነበር። ምክንያት ቃሉ እንደ አንተ በመጥረቢያ ስከተክተኝ ያደረግስኩ ለው ነበረ። እሱ ገና ካቴና ነው የገባለት። የዛን ሰዓት እያለቀሰ ነው የሚያሉ ታዝቼ ይላል ቃሉ። ማለት እንግዲህ ከመሰረቱ ሰሜን ሸዋ መሀል ሜዳ ተወላጅ ሲሆን አሰግድ የሚባል ከነዘመነ በዛ ስር የነበረ 2016 ህዳር 12 ነው ወደዛ ጥሪ ተደርጎለት ወደ ፋኖ የተቀላቀለ። ይሄ ልጅ 2 ዓመት ታግሏል። እዛ በነበረበት ሰዓት ይታያል፣ ይሰማል ይሰማል። ቀጥል። እዛ በነበረበት ሰዓት እንግዲህ ጋንታ መሪ ነጌልሽ አሁን ታዝዤ ነው ምናምን ፍሬሽ ፋኖ ማለት ነው። 2 ዓመት እንግዲህ 2016 ህዳር ጃጓር ላክ ጃጓር እያየው አይደለም። ጃጓር ኮፕሊንክ አድርጉለት አውራ ወንድም አለው። ከዛ ይሰማል። አሁን ይሰማል። ከዛ በኋላ እዛ የነበረ ልጅ ነው እና ያለቅሳል። ማልቀስ የለበትም እና ከዛ ሸዋ ፋኖ ጋር ከሸዋ ፋኖ መጥቶ ነው እንግዲህ ወሎ ፋኖ ተወልጄ ያደግኩበት ቀበሌ 014 ነኝ 010 ነው እንግዲህ በእግሬ 30 ደቂቃ መንገድ ነው ከኛ ቤት ጋር የሚያስሄደው። እዛው ሰፈር የቤት ስር ነው እንግዲህ መሬቴ ላይ እንደዚህ ያደረገኝ ማለት ነው። እንግዲህ ከሸዋ መጥቶ ማለት ነው ወሎ ፋኖ ጋር እኛ ቀጠና ላይ ያሉ ፋኖች ከመጥቶ ተቀላቅሎ ከሸዋ መጥቶ እንግዲህ ከዛ ተጣልቶ እርምጃ ሊወሰድበት ሲል ነው ወደዚህ የመጣው። እና የቃሉ ታሪክ ብዙ ነው። ግንባሩ ላይ ትልቅ መስቀል አለ እና ያ መስቀል መሳሪያ የማያስመታ እና አባቱ በማጂክ ስራ የሚታወቁ ናቸው። መሳሪያ አይመታውም። መስቀሉ ላይ የተሰራው መሳሪያ መከላከያ ነው ይባላል። ብዙ ጊዜም እንትን ለጌዳ ወረዳ ሰላም አስከባሪዎች ይመሰክራሉ። ብዙ ጊዜ ተተኩሶበት ትግል ላይ ሌላ ለማ ሌሎቹ ሲቆስሉ ለጣሳው የከዳው እነሱ ሲቆስሉ ይሄ ልጅ እንግዲህ መሳሪያ ያላረፈበት ልጅ ቃሉ ማለት ዛሬ ሲያለቅስ እኔ ሌላ ሰው ነው የመሰለኝ ማለት ቃሉ እንግዲህ እስከዚህ ነው እና ከዛ በኋላ ወደዚህ ላኩት። በቃ እኔም ያው እንግዲህ ወደው ወደ ፈለግበት መሄድ ትችላለህ፣ ፈልግ ትመጣለህ ሲባል ግራ ገባኝ። የከተማው ሰው እኔ በቃሉ ቦታ ላይ ሆንኩት። ሰው ሚዲያ ላይ ስላየኝ ፈራው። ሰው ከከተማ አምልጬ ወደ ጫካ ሩጥ አለኝ ነው የተነገረ ይመስላል መሰለኝ። ነፃነት ደውልልኝ ተከታተለኝ ነው መሰለኝ። እና ነፃነት ሲደውልልኝ ስራ ስንጠብቅ የተዋልኩ ስለሆነ ነፃነት ጋር አልተማመንም። ግድን ለምን ስታውቀኝ ታመኛለህ? እሺ እንደው አገኘሃለሁ አልኩት መጀመሪያ ላይ። በኋላ ላይ ግን ብዙም ፈቃደኛ አይደለሁም። ከተማም ሰው አላቸው እንዳታምን። በዛ ላይ በቃ የአንተም ጉዳይ ከኛ ውጭ ማንም አይነት የለበትም ተብያለሁ። ከገምንም በመከላከያ እጅ ነው ልጁ ይህን ጉዳይ ይታያሉ እና በጣም ፈርቻለሁ። በጣም ሚዲያ ላይ ሰው ተጠልቋል። በዛው ባለቀሰልህ ልክ እየሳቀብህ ይኖራል። ገብቶሃል? ኢትዮጵያ አብዛኛው 100 ምናምን ሚሊዮን ህዝብ ባለቀሰልህ ልክ እየሳቀብህም ይኖራል። ገብቶሃል? እና በደንብ ነው ሰዎችን ማቅና እንደዚያው ልክ እንደዛ ፈራሁ። ደግሞ የሰው አደራ እናት የሳቀረ በቃ የሚያውቅ ጓደኛ ሁሉ በመስመር ሲደውል ራስን ጠብቅ ነው። መሀል ከተማ አዲስ አበባ እኮ አያረ በምን ታውቃለህ ተባልኩ። ትናንት ያው እነዚህ ጋር እራት ተጋበዝኩ። ሰፈር መጥቶ ያለሁበት ቦታ ላይ የሚገርምህ የያዝኩት ማረፊያ ቦታ ራሱ እንግዲህ ወደ ሰፈር ኮብል ገብቶ ምናምን በቃ ትንሽ በረንዳ በሸራ ነው እዛ ውስጥ አክብረው እኔን አብረው እንደዚህ ተደግፈውኝ እየተጎራረስን ነበር ያሳለፍነው። በዛ አጋጣሚ ደግሞ አንተን አግኝታት ነበር። ብቻ ነው እኔ አሁን ላይ የሚሰማኝ ስሜት ዛሬ መትረፌን ወድጄዋለሁ። መትረፌን እንትን ይህን ቪዲዮ ብቻ ከመጡም እንጂ ደስ ሪፈራል ሆስፒታል እየለፈለፍኩ ነበር። አትርፉኝ። ግን ይሄን ታሪክ አደራችሁን ሸፉናችሁ አኩ ሌላ ትውልድ እንዳያይብኝ፣ በተለይ ህፃን እንዳይሰማብኝ። ይሄን ያየ ህፃን አረመኔ ነው የሚሆነው እያልኩኝ ነበር። እኔ ይሄ አሁን እንዳጠቃላይ በቃሉ ቦታን ያፍሬያለሁ። እኔ ተሰምቶኛል አሁን በቃሉ ስራ እኔ ራሷ ምክንያቱም
ኢትዮጵያ ናት የምትሰደበው። አንድ አማራ ፋኖ ብቻ ነው አይሰደብም። ኢትዮጵያ የሀገር ሰው ኢትዮጵያ ማለት እንግዲህ ሃይማኖቷ ባህሏ ፈረንጅ የሚቀናባት ሀገር ናት። ይህች ሀገር አሁን የአማራ ፋኖ ነው እጅ ያረገው አይባልም። የኢትዮጵያ ልጅ ነው የሚባለው ቃሉ። እንደ ሀገር ሳስበው እኔ ላሳፍር ያለው በቃ ያሳፍራል። አሁን እንደዚህ አሁን እዛ ባለው ሀይል ብቻ አይደለም የሚሰደበው፣ ኢትዮጵያን ባህል ያበላል። በዛ ላይ የህዝብ እንደው ከዚህ እንዲማርልኝ ስለተማርልኝ ደስ ብሎኛል። በዛ ላይ እንግዲህ የፈሰሰውን ባቸውን ኢትዮጵያ ራሷ ናት ብትል የምትመለሰው። ያው ምን ማለታቸው ከዚህ በላይ ነው። ቤተሰብ ኮፕሊንክ አድርጎ፣ ኮፕሊንክ ደግሞ በጣም ያስፈልገናል። ኮፕሊንኩን በደንብ አድርጎት። አሁን ትልቁ የሚያስፈልገን ነገር ኮፕሊንክ ነው። ኮፕሊንክ እያደረጋችሁ ከወንድማችን ጎን ሁላችንም እንድንቆም የሚያስፈልገን አንደኛ ኮፕሊንክ ነው። እንግዲህ እዚህ ላይ ካሄድ ሁሉ ራት የሚያስፈልገን ምንድን ድምፁ ይቆራረጣል ወንድሜ እና እኔ ልውጣ ወንድሜን ግን አንድ ጥያቄ ልጠይቀው። ከእጅ ውጭ ሌላ የተጎዳ ነገር አለ? ትንሽ ቀና ብትል ደግሞ ሰውም እንዲያይ ምናምን አንዳንድ ነገር። ከዛ ውጭ ሌላም የሚጠይቀ ሰው ስላለ እኔ ብዙ እንትን አለለም። እስቲ ጆሮ ግን ቀና መብረቁ ብዙ ስለማይታይ ቀና ብሎ ቢቀመጥ ብዙ ሰው ቢያየው ብዙ ሰው ይረዳዋል። ገባ በደንብ አትሰማ መብረቁ ይሁት ነ አዎ ካሜራው ትንሽ ጠጋ ብሎ ለሱ ፌስ ቱ ፌስ ቁጭ ቢልና እጁም ጆሮ ቢታይ ለህዝቡ ጥሩ ነው። ምክንያቱም ሁላችንም ደግሞ እንርዳው፣ ወንድማችንን እንርዳው። ሀሳቡ ማንም ሰው ማንኛውም ኢትዮጵያዊ የሆነ እንደዚህ አይነት ነገሮችን ስናይ መተባበሩ መርዳቱ ነው። እዚህ ላበቃ ወንድሜ ደግሞ አላህ አመስግን። ያለ በስነ ስርዓት ቁጭ ብለን ብታወራቸው እንዲህ እየታየ መልካም ነገር ነው። ኢትዮጵያውያን ደጋግነን እንደዚህ አይነት ነገሮች ይፈጠራሉ። መብረቁ እኔ ያው ጥያቄን ጨርሻለሁ ወንድሜ፣ ከጎንህ ነን ኢንሻላህ እስከ መጨረሻው ድረስ አይዞ። ራቅ አድርገህ በስነ ስርዓት አሁን እንደሱ እንድትታይ ሙሉ ያለውን ቪዲዮን በስነ ስርዓት ሰዎች እያዩ በቅርብ ቀን አነጋጋሪ የሆነ ቪዲዮ ስለሆነ ያለውን ታሪክ ያው እናንተም ጠይቁት። እኔ ልውረድ ትንሽ ስራ ስላለችኝ ይቅርታ። እታችሁኝ ኮፒ ሊንክም ታብታብ ማድረጋል። እሰማለሁኝ መብረቁ እሰማለሁ። ኦኬ እንግዲህ ያው ለተመልካች ግልጽ እንዲሆንልን እዚህ ከላይም ከታችም እንግዲህ ወደ 3000 ሰዎች አሉ። ለእነሱ ሁሉ ግልጽ እንዲሆን አንተ ልታብራራላቸው የምትችለው እንግዲህ ምናልባት ከቻልክ በምን ውስጥ አሁን ትናንትናም አንድ ግለሰብ ገብቶ የተሳሳተ ኢንፎርሜሽን ለሕዝብ ለማቀበል ሞክሮ ነበረ። ያንን ነገር ለማስተባበል ትክክለኛ ያለውን ነገር በምን አይነት መንገድ ውስጥ አንተ መከላከያ ውስጥ ነበርክ መጀመሪያ? ከዛ ወጥተህ ወደ ፋኖ ገብተህ ነበር ወይ? እንዴት ነበረ? እንደው ግልጽ እንዲሆንላቸው እዚህ ወደ 4000 ሰው አለና ላይክ ማወቅ ያለባቸው ነገር አውቀው አሉባልታ እንዳይሆን ፊት ለፊት ከአንተ አንደበት ሲሰሙ ምናልባት የመራራትና ያለውን እንደዚህ አይነት ጊዜ ላይ መድረሳችን እንዲረዱ እንደው በገለጽ አድርገህ ብታብራራልን እንዴት እንደሆነ አመጣጡ፣ እንዴት እንደተያዝክ፣ ከዛ በኋላ ምን አክሽን እንደወሰዱብህ፣
መጀመሪያ ቤት በኩል ሊያገኙ ምንድን ነው? ይህን ነገርስ እንደዚህ ጭካኔ ሊያደርጉበት የቻለው ምክንያትስ ምንድን ነው? እሱ በምን የተነሳ ነው የሚለውን ነገር እስቲ ገለጸ ብለህ አጠር አድርገህ ብታብራራ። ጥሩ ጥያቄ። ይሰማል? ትሰማለህ? ቀጥል። አዎ ትሰማለህ። መብረቁ ሚዩት እየሆንክ ነው የምትናገረው። መሰረታዊ የሆነ ጥያቄ ነው። ግን እሱ ላይ እኔ ተወልጄ ያደግኩበት አካባቢ ነው። በፊት መከላከያ ለውስጥ ገብቼ ከዛ ከስራ ወጥቻለሁ፣ ተሰናብቼ መጥቻለሁ። ከዛ ግን የእናቴ ባለቤቷ ሞቶባት ብቻዋን ስትሆን በዛ ምክንያት ነው የመጣሁት እና 3 እህቶች አሉ። ለእናቴ የመጀመሪያ ልጅ በ17 ዓመት ነው የወለደችኝ። ቤቱ የመጀመሪያ ወለደኝ። 3 እህቶች ናቸው ያሉኝ እና እህቶችን እና እናቴ ብቻ ነን። እናቴ እንደወንድ ታርሳለች። በእኔ ምክንያት አሁን ተፈናቅላ ከተማ ማገዶ ሁሉ ከገጠር እየጫነች ነው የምትኖረው። ሰግታ ማለት ነው። አንቺን መጥተው ይረብሹሻል ሲሏት ያካባቢ የምትወደው ንድርና ቤተሰብ ማህበራዊ ኑሮ ስላመጣለች እና እዛ ደግሞ የሄድኩበት አካባቢ እሷ ሌላ ለጋፍ የሚባል ወረዳ ላይ ናት። የሄድኩበት አካባቢ የአያቶቻችን ነው። መሬት የእናቴ ያለችው ወራሽ እዛ ናት። ያደግኩትን የአያቶቼ ጋር ስለሆነ የአያቶቼ ቦታ ነው። ቅድም እንደነገርኳቸው እና የያዙ ቀን ገበያ ተዘግቷል። መከላከያ ይመጣል ውጊያ ያለ ብለው ገበያ ዘግተዋል። እኔ ደግሞ የአክስቴ ልጅ አለች። እሷ ጋር ሄጄ ሲወጣ አነስቶ ነው ቁጭ ብለዋል። የመጀመሪያ ቃሉ እንደዚህ እንትናቸው ላይ እንደመጣሁት ፊቱ የሚታየው ጎልቶም ጸጉሩ እሱ ነው እና ናለኝ ከፊታቸው ስልክ እያወራ ነበር እና ስ ያባት ምናምን ሰላይ ነህ እንደ እኔ ይሄው የፕራይሜ ስልክ በማወራው ብዬ ሴት ስልክ ነበር ማወራው ሰጠው። ከዛ እኔ አንስቲ ቁጭ በል ምናምን አለ። ከዛ ለስለስ አድርገው ነው ያዙ። ምሳ ጋበዙኝ ምናምን። ወደ መከላከያ መጣ ሲባል ወደ ቆላ ይዘውኝ ሄዱ ጫካ። ከዛ ስልኬን ቀምተውኛል። በኋላ መጡኝ። ምንድን ነው ስላቸው መከላከያ የተመለሰው አንተን እንዳያስተናግድ ነው ሰላይ ነህ አሉ። ኧረ እኔ አይደለሁም እዚህ ሰፈሬን የከሌ ስሜን ከናያቴ ቤተሰቦችን ከናያቴ ያውቃሉ። ዝም በል ምናምን አታውራ አንተ አሉኝ። እድል አልሰጡኝ። ከዛ አሳደሩኝ። 3ኛ ቀን አንደኛ ሄጣ አሳብሮ ከርቶ የሄደው ልጅ አሁን የሆነ ኢንተርቪው እናደርግሃለን፣ ከዛ በኋላ ማታ በባጃጅ ምፍን ጠርተን ወደ ቤተሰቦች ትሄዳለህ፣ አይዞህ ምናምን አለ። ጫማዬን አስወልቀውኝ ስልኬን ቀምቶ ሀብል ከአንገቴ ላይ በጥሰው ምናምን ነበር። መታወቂያን ቀደው ምናምን ጥለው ነበር። አይዞህ በቃ ጫማውን ስጡት ምናምን። ከዛ ጤና ጣቢያ ግቢ ነው እዛ ኢንተርቪው ሲያደርግ ምናለን ለመከላከያ ሰላይ ሆኜ መጥቼ ነው መከላከያ ቤት ይሰራልኝ 1 ሚሊዮን ብር ሊሰጠኝ ብለህ ይችን ኢንተርቪው ለኛ እርዳን፣ ያኛው እንትን ሚዲያ ለማበላሸት ነው እኛ እና ከዛ በነፃ እናሰናብታለን። አይዞህ ብርን ከፈለክ ነው እኛ የፈለከው ነገር እናደርግልህ፣ ይቺ ጉለ ተባልልን አለኝ። አለበለዚያ እዚህ ትረሸናለህ ሲለኝ እሺ ተለቋል። ያ ቪዲዮ አለ፣ ቆይ ልክላቸዋለሁ። ያ ቪዲዮ ሁሉ አለ። ይሄ ኢንተርቪው ሲያደርገኝ ማለት ነው ጣሰው ነውና እዛ ወረደች። ከዛ ይሄን ካደረጉኝ በኋላ አሳደሩ በሰላም። በማግስቱ 480 ህዝብ እጄን የተቆረጠበት ቦታ ሰበሰቡ። ግልጽ ያልሆነላችሁ ነገር የጆሮ ቪዲዮ አልታያችሁም ማለት የእጄ ነው። እሱ ጋር ይህን ግልጽ ላድርግ፣ ምክንያቱም ሚዲያ ላይ የሚያወዛግባችሁ ነገር እንዳይኖር ማለት ነው። ከዛ ህዝብ ፊት ያቀረቡና ይሄ ባንዳ ነው አሉ። ለካ ጆሮዬን ማን ይሄ ያችን ኢንተርቪው ያደረገኝ ህዝቡ እንዴት እንደዚህ ያደርጋሉ? ህዝብ እያቀብላቸዋል። በወር 500 ብር የጥይት መግዣ እዛ የራሳቸው ሊቀንብር መልጠዋል። እና መንግስት ጋር ግብር አይከፍሉም፣ ማዳበሪያ አያወሩም። ህዝቡ በፍራቻም በስምምነትም እዛ አድርጓል። ያም ብቻ አይደለም፣ ገንዘብ ሳይሆን ልጆቻቸውን ማሳልፈው እየሰጡ ልጆች አሉ ከነሱ ጋር ያስታጠቁ ማለት ነው። ከዛ ህዝብ ሲሰርበኝ ነበር። አያሳዝኑም? እነዚህ አንተ ነፃ ለመውጣት ብለው እነዚህን በጥሩ ልታሳፍናቸው ልታስመታቸው ነበር። እነሱ ነው ተላላኪ። እሱማ ፈጣሪ በቃ ንጹህ ስለሆነ እጃቸው ላይ ጠላል። አንድ ሽማግሌ ማለት ነው ደሴ አግኝቼ ያን ሰውዬ ጉሮሮ ሆና ከመኪና ላይ አውርጄ አሁን ለፖሊስ ላድርሰህ አልኩት ደሴ። ከዛ ስለው ኧረ እንደው በፈጠረ እንደው በልጅነት በጉብዝና አለ ይሄን ያለኝ ሰውዬ ደሴ መጥቶ አንተ እኔ እንደዚህ ያስተርገ መተ ከተማ ሕክምና ትራንስፖርት ማትክልክል ማለት ባህሪ በቃ አሳይቼ ማላውቀውን ባህሪ እዛ ሰውዬ ላሳየኝ። ምክንያቱም ይችን ቃል ሲሰነዝርብኝ ነበር። ከቆረጠኝ ልጅ በላይ የሰውዬው ቃል ሰብሮኛል እና በቃ ሳያውቀው ፈረደብኝ። ከዛ በኋላ ስለዚህ ይሄ ልጅ ይሄ ይገባዋል አሉና አንበረከኩና ህዝብ ፊት ጆሮዬን በቢላዋ ይኸው ቃሉ ነው እምድ ሲያደርገው የዛ የሚባለው ቪዲዮ ይቀርጻል። አህመድ ጎራና የምትባል ልጅ አለች፣ ሌላ ጥቁርች። ይሄ ደግሞ ሸሪፎ የሚሉት አሁን ይሄ ራያ ላይ ከባድ መሳሪያ ደቅሞ የነበረው
እንግዲህ በመጥረቢያ የተገዘገዝኩ መሳሪያ ተደግሞ ዙሪያውንም ተደግሯል። ካሜራው ስላልገባላችሁ ነው። እና የሚገርማችሁ እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም። የሆነ ድምፅ አለ። ቪዲዮውን ቃሉ ሲቆርጠኝ ከሌላ ዝቅ ብለህ የሚለው አለ። ቀስ ያለች ድምፅ በደንባል ወደፊቱ። ያ ማነው? ናትናኤል ነው። ስለሺ እየሰጠው ውርጌሳ ሰሜን ወሎ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው። አላማ አምራንትን መሪ ስለሆነ ማናዋቂ ዝቅ ብለህ ቁረጥ፣ ዝቅ የሚል አለ። ያቺ አጠገቡ ያለ ሰው እንዳይመስላችሁ በስልክ ነው እንደዛ የሚለው። በቪዲዮ እያሳዩ ነው አዋቂው። በቪዲዮ እንደዚህ አሁን እንደምንማረው እንደናንተ በቪዲዮ ሌላ ቦታ ሆኖ ነው እዛ እየሰጠ ነበር። ያችን ቪዲዮ በደንብ ብዙ ሰው ያዳመጣትም እርግጠኛ ነኝ። ከሌላ ቦታ ትእዛዝ በቪዲዮ ትእዛዝ እንደተሰጠውን ያችን በደንብ ቪዲዮዋን ተመልከቱ። ድምጿን ቀስ ያለ ድምፅ አለች፣ የስልክ ድምፅ እና ለእኔ ይዘው በአካል ስላለው ስለታየኝ ነው። በቪዲዮ እያሳዩኝ ነበር። ሰውየውን ፊቱ ራሱ ያየው እና ከዛ በኋላ እንዳይጠፋባችሁ ጆሮዬን ሲቆርጡ ቄስ ተነሳ። የሆነ ቄስ ሆን አላውቅም፣ ተነሳ። አይሆንም ምሪ ሲል 480 ህዝቡን ተነሳ በእኔ ላይ። አይሆን ፊታችን እንደዚህ አይነት አጸያፊ ነገር አታረጉም ሲል ቪዲዮ የሚቀርጹት የነበረውን ተውት። ግርግር ተፈጠረ። ያቺ የጆሮ ቪዲዮ ያላያችኋት ለዛ ነው። ከዛ በኋላ ምንድን ነው የተባለው? ከጠላችሁን ጫካችሁን ለቀን እንወጣላችኋለን ብሎ ህዝቡ እንግዲህ አይፈራቸውም። ህዝቡ ተላምዷቸዋል። ቤታቸው ያድራሉ፣ ያበሏቸዋል፣ ያጠጣቸዋል። ተላምደዋል። ህዝቡ አይፈራም። ግን ተስማምተው እነሱ ጋር እየኖሩ ነው። ግን ህዝቡ አይፈራቸውም። አብረው እየኖሩ ነው። ያው አንድ ነው ማለት ህዝቡ ያው እየተዋጋ ነው። ጥይት አቀበለ ማለት አቤቱ አሳደረ ማለት ያው ነው። ከዛ በኋላ ህዝቡ ሲነሳ ቪዲዮውን ተውት፣ ቀረጻውን። ግርግር ተፈጠረ። አንድኛው ቤዛ ይባላል፣ የሚኒሻ መልስ ነው፣ የዘው ሀገር ልጅ ተወላጅ ከነ ቤተሰቦቹ ወንድሞቹ። እኔ ያለው እንግዲህ እሱ እንደዛ እያደረገ እንትን ብሎ እኔ እናቴ ያለችበት ሰፈር 15 ደቂቃ በእግር የሚያስሄድ መንገድ የእሱ ወንድም በሬ ገዝቶ ይሄዳል። ገበያ ጭንጫ የሚባል ገበያ ማለት ነው፣ ቤዛ የሚባለው። እሱም ግን እኔ እንደዛ አድርጓል። የእሱ ወንድም ግን እዛውኛ ሰፊ ደርሶ ይመጣል። እሱ በሰራው እኔ በቀልን አይደለም ለሱ ለቃሉም አልመኝ። እንደዚህ እኔ ህዝብ ከተማረልኝ እጅ ማቆሸሽ ነው የሚሆነው፣ ህሊናዬን ማቆሸሽ ነው የሚሆነው። ቃሉን አሁን በአንተ እጅ ረሸን ቢሉኝ አላደርገውም። ለምን እጅ ይቆሽሻል? እጅ ማቆሸሽ ነው። ጀግና ሰው መግደል ሳይሆን ሰው ማዳን ነው በእኔ ህሊና፣ በእኔ አስተሳሰብ። ጫካችሁን ለቃችሁ ጫካችሁ ለቀንላችሁ እንወጣለን ቀጠናችሁ ማለት ነው ለህዝቡ ሲሏቸው ለቃችሁ ተዋለ። ቄሱ በጣም ጀግና በራሱ ቆራጥ የሆነ ለእኔ መስዋዕት ከፍሏል ማለት የዛን ሰዓት አከሙ ቢዞርበትም ያ ሰውዬ ይሞታ ነበር ሲል ታዲያ ውጡ አላቸው። ውጡ ታዲያ ውጡ፣ እናንተ ናችሁ እንደ ነፃ የምታወጡን? ትናንትኛ ከማን ነበር ያዳናችሁን አላቸው። የቄሱን ቆራጥነትና የህዝቡ መነሳት ሲያዩ እሺ በቃ አለ። ይሄ ቤዛ ያልኩ ሰውዬ ቅድም ወንድሙ እኛ ሰፈር መጥቶ ይሄዳል ያልኩ ገበሬ ነው ወንድሙ፣ ሰላማዊ ሰማ። ከዛ እሺ በቃ አስተራቂ ሀሳብ እሱ ወደዛ ወሰዱት አለና ስብሰባው መምራትና ብሩን መሰብሰብ ቀጠሉ። እኔን አይታችሁት ከሆነ ይሄ ድንጋዩ የቀበሌ የግንባታ ድንጋይ ነው። ቀበሌውን አቃጥለው ቀበሌውን ደካም ተቆጣጥሮታ እዛ የነበረ ስራ አስኪያጅ፣ እዛ የነበረ የቀበሌ አስተዳደርና ይሄ ቪዲዮ ጋር ያን እዛ ቀበሌ አደረሽ። ይሄ ያያችሁት እጅ የተቀመጠበት ድንጋይ የቀበሌው የግንባታ ታዝዤ የሚለው ምክንያቱም ሲያሸፍ ነበር። ቆርጦኝ እኮ ጆሮዬን ጠጋ ብሎ አጠገቤት ወንድም ምን አጋጥሞሽ ነው ይለኛል።
እያሸፈው ማለት ነው። እና ከዛ በዛ ላይ አይታችሁታል ያሳምነው ልጅ ከዚህ ባንዳ ህዝብ መማር አለበት እያለ ነበርና እንደው ግን ከሱ ምን መማር እንዳለበት ደግሞ እሱም እንደዚህ የሚመሰክር ደስ ይለኝ ነበር። ከዛ ቀበሌ እጅን ሳስታቸው ነፍስያ ስለሆኑ ስሸሽ ምንም ጠንካራ ሸሽ ቶ በቃ ተወጁን አለ እጅን ብልቱን እንቆርጣለን በቃ ተወ ሲል እዛ ነው እጅን እንደዚህ ያስተካክሉ የሰጡት ነበር። ልጅ ብሉትን ተቆርጦ ዛሬ አላወራችሁም ነበር፣ አብድ ነበር ብተርፍም አላወራችሁም። ዛ ምንም ነው ህዝብ በተሰበሰበበት ነው ይሄ የተደረገው ስለነበር ዛሬ እንደዚህ ሲታይ ያሳፍር ስለነበረ ከዛ በኋላ ግርግሩን አረጋጉና እኔ እንደገና 5 ታጣቂዎች ሌላ ቦታ ይዘውኝ ሄዱ። አሁን ታውት ካሜራ ቅራቸው እየደቀነብኝና የቆረጠ ቃሉን ነው። 2 ደግሞ ለብቻ ከቡድን መሳሪያ እንደዚህ አካባቢ በዛው ሁኔታ ውስጥ እንኳን ይፈራሉ። 3 ቀን ሲያሳድሩኝ አግተው ምንቁጥ ታስሬ ዋርድያ ይጠብቃል። ለሊት መሳሪያ ተደቅኖ ነው የሚያዙት። በጣም ይፈሩ ነበር። የዛን ሰዓት ራሱ ያው የነፍስያ የሚሆን ነገር መሳሪያ ነጥቆ እጁ ከገባ የሆነ ነገር ያለ በትንትናችን አውጥቶ ይሄዳል። እስከዚህ ድረስ ነበር የፈሩኝ። በቃ ያን እንትን ዛሬ ቆርጬበታለሁ። ያን ጽናት ማለት ነው። ያሳዝናል። እንግዲህ ያው እንደምሰሙት ወገኖች ያው እንግዲህ ከሌዲስ ጀንትልማን ከላይም ሁላችሁም ያላችሁ እንግዲህ እንዲህ አይነት ጭካኔ ነው እንግዲህ ነፃ ላውጣችሁ ብሎ ወገኔ ያለው አማራ የገዛ ወገኑ እጁን ሲቆርጠው ገንዘብ ያዋጣችሁለት ትናንትና አገር ይመራናል ብላ ያላችሁለት ምን ያህል በራሳችሁ ንስሐ እንደምትገቡና ጸጸት እንደሚሆናችሁ ነው መቼስ እኔ የሚገርመኝ። ዛሬ አንድ ሰው አይደለም የተማረከ ሰው እንኳን በዓለም አቀፍ ሕግ ርኅራኄ ይደረግለታል። ጦርነት ላይ የተማረከ ሰው እንኳን ርኅራኄ የሚደረግለት ሰው ነው። ዛሬ ግን በእንደዚህ አይነት ነገር ግን እንደዚህ አይነት የገዛ ወገኑን ነፃ ላውጣክ ብሎክ ነፃ የማያውጣኝ ወገን አካላቴን አጉሎ ሰርቼ እንዳልበላ ሲያደርገኝ እንዲህ አይነት ነፃ መውጣት ከምንድን ነው ነፃ ለውጣ የምችለው? እስቲ መጀመሪያ እንጀራ ልብላ፣ እስቲ መንገዱን ክፈቱልኝ፣ መኪና እንደ ልቤ ይግባ ሀገሬ ላይ። ዛሬ እኮ በረሃብ ነው ያለቀው እኮ አካባቢው እኮ ዛሬ ምድረ በዳ እኮ ነው እየሆነ ያለው። እስቲ መንገዱ ይከፈትልን፣ አልፈተሽ በየመንገዱ እያስቆማችሁ ኪሴና ይበርበር ነው ምለው እኔ። ይሄ እነዚህ ወገኖች እንደዚህ አይነት ነገር እንግዲህ ምንም ባላደረገበት ነገር እንደዚህ አይነት ግን እኔ እንጃ የጭካኔ ምንም ያህል በኢትዮጵያ ውስጥ ብቻ ነው እንደዚህ አይነት ነገር ያለው። በኢትዮጵያ ውስጥ ብቻ፣ በየትም ሀገር የለም። እኛ ሀገር ላይ ብቻ ነው እንደዚህ ያለው። የትም ሀገር ሂዱ እንደዚህ ወንድሙን ሲቆርጥ ያለበት የኢትዮጵያዊነት ኢሰብአዊነት የሌለን በቃ ምንም አይነት የሰው ረዳት የሌለን በቃ ምንም አይነት ፍራቻ ፈጣሪ የሌለን ሰዎች ነው እንደዚህ የምናደርገው። እና እኔ ዛሬ ነፃ የሚያወጣሃለሁ ብሎ የሚመጣኝ ወገን እኔ የማንም ይሁን ወላ የፋኖ ይሁን ወላ የኦነግ ይሁን ወላ የማንም ይሁን እኔ ሰላሜንና እንጀራ በልቼ ማደር እፈልጋለሁ ብዬ ነው እኔ በዚህ ሰዓት ላይ ለህዝብ ቢሆን እናድርገው
እስቲ በዙሪያ ያላችሁ እንደዚህ የምታዩት ሰዎች ይህ ሰው እኛ ገንዘብ ነው የምንሰጠው፣ በገንዘብ አይገዛውም፣ እጁን አካሉን በገንዘብ አይገዛውም። ስለታትና ለማና ያውቃል። ጥያቄ ያላችሁ ሰዎች ደግሞ መጠየቅ የምትፈልጉ ሰዎች ጠይቁት። አንዳንድ ነገር ማወቅ የምትፈልጉት ሳታስጨንቁ ጠይቁት። መጠየቅ የምትፈልጉ እሺ፣ እንግዲህ ቀጥ በልና ቁጭ በልና ሌላ ለየት ያለ ጥያቄ ያላቸው ሲመጡ ጥያቄ እንላለን። ፊት ለፊት ላይ ቁጭ በል። አካውንት እዚህ ጋር ለጥፌላቸዋለሁ 1069225058 ዘሩ አሊ ምንድን ነው የሚለው? ሙህዬ ነው የሚለው። ሙህዬ ሙህዬ በእንግሊዝኛ መጻፍ ትችላላችሁ። በጊፍትም ስ አካውንት ከፈለጋችሁ ፊት ለፊት ነው ያለው። ሞዴሬተሮች በተራ በተራ አስገቡልኝ። ሀሳብ ሳታረዝሙ ጥያቄ ካላችሁ አጠር ያለ ጥያቄ። ከዛ ውጭ ወደ ሳንቲሟ 100ም 50ም 20ም ለዚህ ወንድማችን ለእነዚህ ጭራቆች የሚሰራበት እናቱ መስጊዱ ነው እንትን ብላ እንጨት ሽጣ ነው ያሳከመችው። ኦልሬዲ አሁን ደግሞ ለራሱ የሆነች ነገር የሚያቋቋምበት ሳንቲም ሰፖርት እናደርገዋለን። ምሽቱን በዚህ ነው የምናሳልፈው። ወንድማችን እንግዲህ እንደምታዩት ነው። አንድ ጥያቄ ስትጠይቁት በጣም አብራርቶ ነው የሚናገረው። እኛ በወሬ አናምንም፣ በጩኸት አናምንም፣ በዛህማ አናምንም። እውነቷን እንዲች እየፈለፈልን እናወጣታለን። እንደኔ የተደረገበት ነገር ስላመመኝ ብቻ ነው። ይህ ሰውዬ መከላከያ ሊሆን ይችላል፣ ፋኖ ሊሆን ይችላል፣ ኦነግ ሊሆን ይችላል። እሱ የኔ ጉዳይ አልነበረም። የተደረገበት ድርጊት በእነዚህ ጭራቆች የደረሰበት ነገር አሞኝ ነው ያገኘሁት ማለት ነው። ባባላር ህመሙ እንዲለቀን ደግሞ የዲስ ሰፖርት ነው የምናደርገው። ጥፋት አጥፍቷል፣ ጥፋት ሳያጠፋ ነው ምናምን እሱ እኔ አይመለከተኝም። በቃ ሰው በመሆኑ ብቻ ነገ ለሚያልቅ ፖለቲካ፣ ነገ ለሚጠፋ ፖለቲካ ሰፖርት አድርጉት ወንድማችንን። እሺ አካውንቱ ይኸው ከፊት ለፊት ላይ አስገቡ። ሰላም አለይኩም። ዋሌኩም ሰላም። ሰላም ነው መብረቅ ወንድማችን አይዞ። በጣም ያሳዝናል፣ ጉዳዩ ያሳዝናል። በጣም አስጠያፊ ነገር ነው። ሰው በዚህ ልክ መደረግ የለበትም። እንደውም እንደ አንድ ሀገር ውስጥ ኢትዮጵያ ላይ እንደዚህ አይነት ነገር መደረጉ ያሳዝናል በጣም። በማህበረሰቡ ራሱ ልቡ ላይ ምን ያህል ነገር ያድርበታል ብሎ ማሰቡ፣ ማህበረሰቡ ዘንድ እንደዚህ አይነት ጠባሳ ነገር መዋሉ በጣም አሰፋሪ ነገር ነው። እኔ ግን እንደው አንድ ጥያቄ ከይቅርታ ጋር ልጠይቀው ፈልጋለሁ። ቀለል ያለ ጥያቄ፣ ያው በዚህ ሰዓት መጠየቅም የለበትም መባልም ይችላል። ሰው ለማህበረሰቡ ግልጽ የሚሆን ነገር ቀለል ያለ ጥያቄ ነው። እንደዛ አይነት ነገር ግን እንደው ሲከናወን ማህበረሰቡ ዘንድ ሰው ሰብስበው ሲያደርጉ ይሄንን ነገር ሰው ምን ለማድረግ ነው? ለማስፈራራት ነው ወይስ ይህንን እኛ ቅጣታችን በዚህ ልክ ነው የምንቀጣው ብለው ለማስተዋወቅ ህዝቡ ዘንድ ፈርቶ እና ተሸማቆ እንዲኖር የሚሄዱበት ነው? ወይስ አንዳንድ ሰዎች በተለያየ ነገር ወንጀላቸው በዚህ ነው የሚቀጡ ብሎ እነሱ ወስነው ያስቀመጡት ህግ ነው? ወይስ ምንድን ነው ይሄ ነገር? ህዝብ ሰብስቦ ሰው ልጅም መቁረጥ፣ ጆሮ መጋጠል ከሆነ ይሄ ነገር በዚህ ነው አቋሙ። ሲደረግ የነበረውን ከዚህ በፊት እንደዚህ ነው። በነገራችን ላይ ይህን ጥያቄ መልሶት ነበር። ቅድም በጣም እያብራራው ነበረ። የሰዎቹ ስራ ይሄ ነው ብሏል። ብር መቀማት፣ ሰው ማስፈራራት፣ ሰው መግደል፣ ሰው ማረድ ነው ብሎ ተናግሯል። ግልጽ በቃ ሙሳችሁ እንጂ ከዛ
ሰው ኦኬ ሚውት አንሳ ችግር የለውም። ሶሪ ሳላስ ሚውት አንሳ። እስኪ በጊፍት ደረሰኙን ልልክለታለሁ፣ ይልክልሃል። እኔ 15,000 ያስገባልና ኢንሻላህ አላህ ይገዝ ወንድሜ፣ አይዞህ አብሽር፣ ከጎንህ ነን። ባስፈላጊው ነገር አብሽር። ቆይ እስኪ ዶክተር ዳንጋ መመዝገብ ትችላለህ? እኔ መመዝገብ አልችልም ወይ መናገር ካልሆነ በስተቀር ወይ እንትን እኔ ለመዝገብ እንደካለ መጋገና ነው። በቃ መዝግብ አንተ መብረቁ መዝግብ አንተ እየመዘገብክ እንትን በል መዝግብና ከነ ፕሮፋይላቸውን ስማቸውን ያዘው አብረህ ዝም ብለህ ስልቱ ሳይሆን ፕሮፋይል ያላቸው ስማቸውን ለመጠየቅም ሌላ ጊዜ ያላስገቡ ከሆኑ መጠየቅ እንችላለን ገብተን። ስለዚህ ጃጓር እዛ የሚመዘግብ የለም። እስኪ ከሱ የሚመዘግብ ካለ ከሱ መዝግቡ። እስኪ ወንድሜ አንተ ጋር የሚመዘግቡ አሉ ወንድማችን ህይወት ላይ ስለሆነ ልጆች ሰዎች አሉ አጠገብ ጋር አትሰማም። ሚውት ነህ። ሞትን ክፈት ወንድም አለም ሚውት ነህ። ማይኩን ክፈተው። ማይኩ ዝግ ነው ወንድም አለም። ሌላ ሰው ቢመዘግብ ጥሩ ነበር፣ ግን አለ ከታች እናስገባ። አንድ መመዝገብ የሚችል ሰው ከታች አንድ ሰው ብታስገባ። እስቲ እኔ መዘግባለሁ የምትል ሰው አንድ ቁጥር ጻፍልን። እኔ መዘግባለሁ የሚል አንድ ሰው አለ እኮ አግኝቻለሁኝ። እስቲ እውነት ይሁን ውሸት አልታወቅም። መዝገብ ማለት እኮ ታዲያ የሚያውቅ ሰው ነው የሚመዘግበው፣ እነሱ የሚያውቃቸው ሰው። እኔ ለመዝግብ በቃ ካለ ነው ለአላህ ብሎ ያስገባ የገባውን ይፋ ይደረጋል። ግድ የለም ይመዝገብና ፋይሉም ይሆናል። ይመዝገብ ከቻልክ መዝገብ፣ ወይንም ደግሞ ካለዛ ሰው እናስገባ ከታች የሚመዘግብ። እሺ ትመዘግባለህ? ከአሁን የገባኸው መመዝገብ ትችላለህ? እኔ ልፈልግ። በቃ ቆይ በቃ እሱ ተገብቷል። አንድ ሰው በቃ ግድ የለም። ዶክተር ዳንጋ እሺ መዘግባለህ? አዎ መዘግባለሁ። ማን ስንት ዓመት ነው? 10ኛ ክፍል ነው ማለት ልጅ ና የምታወቅ ሰው ነው። ልጅ አይደለም ትልቀኝ። ኦኬ አሁን ወደ ስራችን እንግባ። ማይካችሁን ትዘጋላችሁ፣ ቅርታ ታደርጉልናላችሁ። ወንድማችን እንኳን አላህ አተረፈ። በጣም ነው የምናዝነው። እንኳን አላህ ለዚህ ያበቃ። ትላንት ብትሞት ኖሮ ይህን ሁሉ ነገር አናይም ነበር። እንኳን ልዮትን አላህ አተረፈ ላለው። በተረፈ እሺ ወንድማችን 15,000 ብር ለግሷል። አላህ ይስጠው እንላለን። እሺ ቀጣዩ ጀብሄር ወሎ ምን ትለናለህ? ቶሎ በሉ። ጊፍትም ጋ ነካ ታደርጋላችሁ። መርሃባ ሁላችንም ሰላም ብያለሁ። ወንድማችን እንግዲህ እኔ በመጀመሪያ ደረጃ አንተ ለኢትዮጵያ ሕዝብ የዋልከውንና በተለይም ደግሞ ለወሎ አካባቢ የህዝባችንን መከራ በውስጥ ብዙም አይታወቅ በጣም ብዙ ወንጀሎች አሉ። ያንን የኢትዮጵያ ሕዝብ እንዲያውቅ በጣም ትልቅ ጀግና ወንድማችን፣ ትልቅ ራስህን አሳልፈህ ሰጥተህ ትልቅ ውለታ ውለህልናል። በጣም የገረመኝ ያ ነገር ሲደርስብህ ቪዲዮውን እያየሁ ነበርና ጀግንነትህ በጣም ፊት ለፊት ላይ ይታይ ነበረ እና አንተ ራስህን አሳልፈህ ሰጥተህ ይሄ ኃይል እንዴት እንደተሸነፈ እንዴት እንደተዋረደ የኢትዮጵያ ሕዝብ ማንነቱን የዚህን ኃይል ማንነት እንዲያውቅ ስላደረግ ይሄንን አላህ ጀዛህን ይክፈልህ ለማለት ነው። ከዛ ባለፈ ጥያቄ ብዙ አላበዛብህም። አንድ ጥያቄ ብቻ እንዲሁ ለማስቀመጥ ያክል ያ ነገር ከደረሰብህ በኋላ በመግለጫ ያወጣ ኃይል ነበር እዛው አካባቢ ያለው ኃይል እና መግለጫውን ሲያወጣ ምንድን ነው ያለው?
እነዛ ልጆች አካባቢ በተለይኩ ለመጡና እዛ አካባቢ እንዳልሆኑ መንግስት አስርጎ ያስገባቸው እንደሆነ ያስቀመጠው ነገር አለ እና እነዛ ልጆች እዛ አካባቢ ለምን ያክል ጊዜ ቆይተዋል የሚለውን አጥርተው ብታልፍ እና ምን ያክል ጊዜ ቆይተዋል፣ ማህበረሰብ ውስጥ እንዴት ያውቃቸዋል የሚለውን አጥርተው ብታልፍ ደስ ይለኛል። ከዛ ባለፈ እኔ 5000 ለመብረቁ ደረሰኝ እልካለሁኝ፣ 5000 አስገባለሁኝ እንዳላስረዝምባችሁ ለማለት ነው። ኦኬ አንዴ ይቅርታ ጥያቄውን ይመልስ ነው የምትሉት ወይ? እኔ አሁን ወደ ልገሳው ትንሽ ለአንድ ሰዓት ለሁለት ሰዓት ልገሳው ጥያቄ እንዴት ይመልሳል መሰለህ? ጥያቄ አሁን እሱ የጠየቀው ጥያቄ ያለ ዘብሔር ሌላም ሰዎች እንዲጠየቅ እያደረጉ ብሩን እየነየ ወንድም አለም በሰጠው ቦታ አላ ደራርቦ ይተካል። እሺ እንግዲህ በቀጣይ ነው የምንሄደው፣ እኔም በተርታ ነው የምሄደው ነው። ጃጓር ወንድማችን እንግዲህ ከወንድማችን ጎን ለመቆም ሁላችንም ያለንበት ታውቃለህ፣ ከአንተም ጭምር ከእኔም ጭምር እንግዲህ ይህን ነገር ለማስተባበር እዚህ ቦታ ተገኝተናል እና እሺ ጃጓር ምን ትለናለህ? መጀመሪያ ከዚህ ጨርሰ ሁለታችን እንወዳለን። እሺ ችግር የለም። በእኔ በኩል 20,000 ያስገባለታለሁ። አላሁ አክበር። አላህ ይስጥ ወንድም አለም፣ አላህ ደራርቦ ይስጥ። አንተ ዘር ማንዘር አይሰገር ወንድሜ፣ ዘር ማንዘር አይሰገር። ኦኬ እናመሰግናለን ጃጓር ወንድማችን። እኔም ዳንጋ የኢትዮጵያ 15,000 ብር አስገባለታለሁ። እንግዲህ ወንድሜ ከአጠገቤ ያለው እሺ ሞቴን ክፈት እናውራ። ወደ ልገሳው እንሂድ። አሁን ልጁን ከጎኑ እንቁም። መጀመሪያ ጥያቄውን ይመልስልናል፣ እያየን ነው እሱን ስቃይ። ከጎኑ እንቁም። ወንድማችን ጆን የለም እለፈው ሲኖር ያወራል። ሰው መሆን አለሁ። እንዴት አመሻችሁ? እንዴት ናችሁ? አለን አልሐምዱሊላህ። ወንድም አለም እንዴት ነህ? ብዙ ሰዓት አልፈጅም። ትንሽ መብረቋ ምሽታብናል። ሰዓት በጊዜ ነበር ስጠብቅ የነበረው። ወንድማችን እንኳን ተረፍክ። እኔ በኢትዮጵያ 5,000 አስገባለሁ። እሺ ትንሽ ቆይቶ የመንገድ ላይ ነው። አላሁ አክበር። አላህ ይስጥ ወንድም አለም፣ አላህ ይስጥ ወንድም አለም፣ አላህ ይስጥ። አዎ ምንም ነገር እንዳይደብርህ ከጎንህ ነን ወንድማችን። እሺ አላህ ይስጥ ወንድም አለም። ኦኬ እናመሰግናለን። አላህ ባወጣ ቦታ ይቀጣልን። ፈንዲሻ አይታችን አካውንት እየወሰዳችሁ እሺ፣ አካውንትም እጅ ላይ ውሰዱ። እዚህ ገብታችሁ እንትን ያላላችሁ ሁላችሁ እያያችሁ ነው። ወንድማችን ላይ የደረሰውን ነገር እያያችሁ ነው። እንደገና ደግሞ ጊፍትም ሽጡ። ጊፍትም ላብ ላይ እየሰጣችሁ ይኸው በሱ አካውንት ላይ ጊፍትም እየወረወራችሁ ለምሰዳደቡን ትወረውራላችሁ። ይሄ ወንድማችን ምን አይነት አሰቃቂ ነገር እንደደረሰበት ታውቃላችሁ። ሁላችሁም አይታችሁ ያዘናችሁበት ነው እና ፈንዲሻ አይነሽም አለሁ። ሰላም አለይኩም። ዋሌይኩም ሰላም ወረህመቱላሂ ወበረካቱ። ኦኬ ወንድማችን እንኳን አላህ ተረፈ። በጣም ይገርማል፣ በጣም ያሳዝናል። ብዙ ማውራት ባልፈልግም እኔ 5,000 ያግዘዋለሁ። አካውንቱን ሹት አድርጌ ይዤዋለሁ። ኦኬ ታንኪዩ እናመሰግናለን። አላህ ወደ 5 ቢሊዮን አላህ ይቀይርልሽ። አላህ በረካ ውስጥ ያድርግልሽ እላለሁ። ሮቤ አቤት ዶክተር ሮቤ አሎ፣ እኔ አይዞ በልልኝ ለኔ። እሺ ሮቢ ደግ ኦኬ፣ አይዞሽ በለሽ ጭንልልሻለን። ደህና ነሽ? ግድ የለም በጣም ያዘንኩት። አይዞሽ በልልኝ፣ የማደርገውን በውስጥ አደርጋለሁ። አብሽርሽ አብሽርሽ፣ ችግር የለም በቃ አላህ ይስግናል። ሮቢ ጠንኪ በወጣ ይጠቃል። እንግዲህ አሁን ሰው እንድታስገቡልኝ በክብር ጠይቃለሁ። ሰው ይግባልኝ። የለገሳችሁ ደግሞ በጣም እናመሰግናችኋለን። ዘር ማንዘራችሁ አይሸገር፣ እናንተም አትሸገሩ። እንደዚህ አይነት አሳቃቂ ድርጊት በዘመድ አዝማዳችሁ ከኢትዮጵያ ምድር የሚጥፋ ብለን ነው ዱዓ የምናደርገው ማለት ነው። ክርስቲያኑም ሙስሊሙም ሁሉም ሃይማኖት ተከታይ አንድ ሆኖ በአንድ ሰላም የሆነች ሀገር እንድኖረን እንፈልጋለን። እሺ ሌላ ሰው አንዳንድ ቁጥር ጣፉ። ለምንድን ነው አላስገባም ያለው? የኔ እንትን እሺ አንድ ወንድማችን ጃኮ የሚባል ወንድማችን ላይ ትልቅ ሰርፕራይዝ ነው ያለን። ከስር ካያችሁት ሳቡት። እሺ ኦኬ ጊፍትም እንዳረሰው
ጊፍት እዚህ ላይ ጊፍት ላይ ለቀቅ አድርጉ። ለቀቅ ጊፍት ማለት ነው። እዚህ ላይ ጊፍት ወርወር እያደረጋችሁ እህቶቻችን፣ በተለይ እህቶቻችን እያያችሁ ነው። አላህ እንደዚህ አይነት ስህተት አላህ ይሰውራችሁ። በገዛ እጃችን ብር አዋጥተን ወንድሞቻችን እጅን አስቆረጥን ማለት ነው። ከዚህ ስህተቶች አላህ ያድነን ሁላችንም። ኦኬ ኬና ሙትን ክፈት። ኬና አላሁ አክበር። አላህ ይስጣችሁ። ጊፍት አካውንት ላይ አላሁ አክበር። አላህ ይስጣችሁ። ዋሌይኩም ሰላም። የገባችሁ ወንድሞቻችን እህቶቻችን የገባችሁ ተናገሩ። ሙት እየከፈታችሁ የምናስገባችሁ እናንተ እንድትናገሩ ነው። አንድ ወንድማችን ጃኪ የሚባል ወንድማችን አለ እዚህ ካያችሁ ታስገቡልኝ። እሺ ትልቅ ሰርፕራይዝ ነው ያለው። በራሱ ይናገር ብዬ ነው። ኦኬ ጃኪ የሚባል ኦኬ። የገባችሁ ወሎ ሰላም አለይኩም ወበረካቱ። ዋሌኩም ሰላም። የገባችሁ ወሎ አይሰማም። ስትገቡ ሚዩት አድርጉ። ሌላው ድምፅ እንዲሰማ ሚዩት አድርጉላቸው። አልታጭልኝ ለምን አለ ስልኩ ምን ሆኖ ነው? ኦኬ ወሎ ቀጥ ድምጤ ይሰማል። ሰላም አለይኩም። ዋሌኩም ሰላም ወረህመቱላሂ ወበረካቱ። እኔ በኢትዮጵያ 5,000 አስገባለሁ። ወንድማችን አላህ አፍ ያርግህ። አላህ ይጠብቅህ። አላሁ አክበር። አላህ 5 ቢሊዮን ያርግልሽ። ይጥዋ አላህ 5 ቢሊዮን ያርግልሽ። አሜን አሜን። ኦኬ አላህ ባርካው። አብሽር ወንድሜ ተጎን ነው ወንድሜ አብሽራ። ኦኬ የኢትዮጵያ ሙትን ክፈት። እጆች ያላችሁ የለገሳችሁ ካወረድኳችሁ ትቀየሙኛላችሁ። እራሳችሁ ወይ ደግሞ በፈቃዳችሁ ብትወርዱ ደስ ይለኛል። ኦኬ የኢትዮጵያ ፈረጅ በሰላም መጣ። ጊፍተሮችን ፎሎ አድርጉልን። እድሉ ካልደረሳችሁ ደግሞ አካውንት ብቻ ወስዳችሁ ሪሲት ላኩልኝ። የወንድማችን ስናዝንበት የነበረው ወንድማችንን ፈልፈለን አምጥተናል። ታፕታፕ ኮፕሊንግ አድርጉ። ከስር ይሄ ፋኖ ለፍትህ የቆመ ምናምን የሚሉ ስራ ናቸው። ተዋቸው በደንብ አድርጎ የጻፉ እናንተ ስራቸውን ስሩ። የእነሱን ጡፍማ ያነበበማ እሱ ሞኝ ነው። ስለ እነሱ ጡፍ አይደለም አሁን ችግራችን፣ ከወንድማችን ጎን መቆም ነው። ጊፍት እጅ ላይ ለቀቅ አድርጉ። የወሎ ከፍታ የምለው የወሎ በከፍታ ነው። አማርኛ ካስቸገረኝ ይቅርታ። የወሎን በከፍታ እሱ ላይ የወሎን በከፍታ ይኸውላችሁ፣ እሱ ላይ ይኸው ለቀቅ አድርጉ እህቶቼ፣ ወንድሞቼ። ይሄ ወንድማችን የአሰቃቂ ድርጊት የተደረገበት እንደዛ እጁን በድንጋይ ላይ አድርጎ በመጥረባት ቆርጡት የነበረ ወንድማችን ነው። ያልገባችሁ አዲስ የመጣችሁ እዩት። ጆሮውንም የቆረጡ ሰላም አለይኩም ወራህመቱላሂ። ዋሌኩም ሰላም ወራህመቱላሂ። አይሰማም? ይሰማል። ቀጥል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይሰማም? ይሰማል። አንተ ኔትወርክ ነው እንጂ። አቤት አይሰማም እንዴ? ኔትወርክ ነው መሰለኝ። ይጋጋማ ወርዶ ባክ ሌላ ቻንስ ነው የሚገርም ሌላ ሰው አስተናግድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ መብረቁም በጣም እጅግ አድርገን እናመሰግናለን። ወንድማችን ደግሞ አይዞክ፣ ይሄ ይከሰታል። ወሎዬ ስለሆንክ ብዙ ነገሮችን ታውቀዋለህ። ከዚህ በላይ ምንም አልልም። አላህ ጤናና እድሜ ጨምሮ ይስጥህ። መብረቁ ግን ይህን ያክል ልፋት ይህን ያክል ማንኛውም ሚዲያ ያልሰራው ነገር ትልቅ ስራ ሰርቷል። ትግል ውጤት ነው እና እጅግ አድርጌ እናመሰግናለን ማለት ነው። እኔ 10,000 ብር አስገባለሁ ኢንሻላህ ቅርብ ጊዜ ነው። አላሁ አክበር። አላህ ወደ 10 ቢሊዮን አይደለም 10 ወደ ትሪሊዮን አላህ ይቀይርልህ ወንድማ። አላህ በረካ ውስጥ አድርግልህ። አንዳንዴ ወጣ ያለ እንትንም ሀሳቦችንም እስጥ ብዙ ሰዎች ስላሉ ሀሳቦቹ አስፈላጊ ናቸው፣ ለእኛ ትምህርት ይሆናሉ። ስደት ሀገር ያለ ነው የኛ ታጋይ ብለን ገንዘብ የምናዋጣ ሰዎች እክል ታገልልን የሚሉን ሰዎች ትምህርት ይሆናል ማለት ነው። አንዳንዴ ወጣ ያለ ሀሳቦቹን የተቀበልክ ሰዎችንም አስገባ። ዳንጋ በጣም እናመሰግናለን። አብሽር ወንድማችን። ዳንጋ ቀጥል። ይኸውልህ ስልክ እንትናቱ ያስተጋባዎቹን ቶሎ ንቀሏቸው።
አሁን እኮ አንድ ሰው ለምታለኝ እንደ ሞዲተር ያለኝ የምረዳኝ ሰው ኮል ኖሮኝ ይገባል። እኔ አንዳንዴ እምቢ እያለኝ እያስቸገረኝ። ኦኬ እሺ ወንድማችን ኡመር ሁሴን ለዛሬው ከቻልክ መብረቁ ሰዎቹን ላስገባለህ እንትን ሊሆንልህ ከቻልክ ማለት ነው። እሺ ለጊፍተሮችም ይኸውላችሁ ለጊፍተሮችም እንትስጧቸው ጊፍተሮችን ፎሎ አስደርጓቸው በመሀል ነው። ምክንያቱም የነሱ የሚሰጡት ኮይን ነው ቫይራል የሚያወጣው። እሺ ኡመር ሁሴን አውራ መጀመሪያ። እሺ ኡመር ሁሴን አበዛው ሳስገቢልኝ ማለት ነው። ያለን አፉ እየከፈተ ገብቼው ገዝተ ላይ እንዳላወራ እንደው አፉን እየከፈተ በጠበጠኝ። አይዞ ህፃን ልጅ ነው እዚያ ልጅ እናትበለ። ኦኬ ኡመር ሁሴን ቀጥል። ኡመር ሁሴን ሰላም አለይኩም። ወአለይኩም ሰላም። ያው በልጁ መቼም አላህ መቼም ጽናትን ይስጠው። ያው በጣም አዝነናል። እንትኑን አካውንቱን አይተነዋል። ያው ለመርዳት እንሞክራለን ኢንሻአላህ። ለነገ እንልካለን የራሳችንን። መቼም አላህ ያግዝህ ወንድማችን፣ ከጎንህ ነን እንበልልኝ። ወንድም አለም እናመሰግናለን። ኦኬ እሺ ሁላችሁም እንግዲህ እኛ እየሰራን ያለነው እየተናገርን ያለነው እጅ ስር አዲስ ሆናችሁ የመጣችሁት እጁን እንደዛ በመጥረባ ሲቆረጥ የነበረ ድንጋይ ላይ አስቀምጦ ጆሮውን የቆረጡት ወንድማችን ይኸው አሁን የምታዩት በአሳቄቁ ሁኔታ እጁ የተቆረጠ ነው። እሱ ከቹ ጎን እየቆምን ነው። ሰርቶ እንዳይበላ እጁን ቆርጠው በግፍ የሰሩበት እነማን እንደሆኑ ታውቃላችሁ። ስለነሱ ማውራት አያስፈልግም አሁን። ስለዚህ ከወንድማችን ጎን ቆሙ። ጊፍተሮች እጅ ላይ ለቀቅ እያደረጋችሁ ደግሞ ፎሎ እየተደራረጋችሁ ሁሉንም እዚህ ያሉትን ፎሎ አድርጓቸው። እዚህ ጋር ወንድማችን ይኸው እያያችሁት እሱ ላይ